ሰላም ጤና ይስጥልኝ የተከበራችሁ የልወዞዞ በግሬ ቻናል ተከታታዮችና ቤተሰቦች እንደምን አላችሁ እንደምን ሰነበታችሁ አረ እንደምን ከረማችሁ እያልኩ እንደንቁ የከበረ ሰላምታዬን የማቀርብላችሁ ወንድማችሁ ካፊያው ዘመህር ነኝ። እነሆ ልወዞዞ በግሬ በወኬንድ ቶክ ዝግጅቱ እዚህ ተገኝተናል። ከእናንተ የምንሻው በትዕግስት እንድትከታተሉን ብቻ ነው። ነገር ግን አንድ ነገር እናስታውሳችኋለን። ቪዲዮውን ከተመቻችሁ ላይክ በተማን በመጫን አትርሱን። ለቻናሉ ግን አዲስ የሆናችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ እያልን በቀጥታ ወደ ቪዲዮ እናመራለን። ብቻ እናንተ ተከተሉን። ሰላም ጤና ይስጥልኝ። ልወዞዞ በግሬ ወኬንድ ቶክ ነው ተጀምሯል። እንግዲህ የሪቨር ሳይድ እንግዲህ ከተማችን መዲናችን ውስጥ እየተሰሩ ያሉት አስገራሚ ሁነቶችን እየዳሰስኩኝ ወደ እናንተ እያቀረብኩ ነው። እዚህ ጋር ደግሞ ሪቨር ሳይድ ነው፣ የወንዝ ዳር ልማት ላይ ምናልባት የወተር ፓርክ ሊሆን ይችላል። ምናልባት ቦታውም ከዚህ ቀደምም የመዋኛ ቦታ የነበረው ስለነበረ እሱ ጋራ እንግዲህ ተጨምሮ ወተር ፓርኮች ላይ እንግዲህ የተለያዩ መዋኛ ቦታዎች እንደ ፋውንቴን የመሳሰሉ ነገሮችን ያቀፍ ይመስለኛል። እስኪ ወደ ውስጥ ገባ ብለን እናያለን። ከዛ በፊት ግን ግራና ቀኝ የምታዩዋቸው ከዚህ ቀደም ያልነበሩ ለእግረኛ መንገድ የተሰሩ ናቸው። በቀኝ በኩል የምታዩትና እኔ የሚሄድበት ለእግረኛ መንገድ የለም ነበር፣ የመኪና መንገዱ እሱን ዳሩን ይዛችሁ ነበረ መሄድ የምትችሉት። አሁን ግን ተጨማሪ ስፔስ ተገንብቶለት ነው የምታዩት ቦታ። በቀኝ በኩል ያለው የመጨረሻው ግንቡ ነበር። በቀኝ በኩል ያለው የብረቱ ቤንድ ያደረገው ብረት እሱ የመጨረሻው ግንብ ነበር። ከሱ ወደ ውስጥ ወደ አስፋልቱ ጠጋ ብላችሁ ነበር የምታልፉት። ተጨማሪ በዚህ በቀኝ በኩልም አለ። እኔ በሚሄድበት በኩል ይሄ መስተዋት ነው። በነገራችን ላይ ይሄ ወደ ታች የምታዩት እንግዲህ ምናልባት እንደ ፋውንቴን ነገር እየተሰራ ነው። ወደ ውስጥ ወርደን እስቲ በዛው እያለፍን ነው አለን። ይሄ የሚሄድበት መካከል ላይ የሚታያችሁ መስተዋት ነው። እኔ ከፍ ያለ ቦታ ላይ አክሮፎቢያ ከዚህ በፊት ብያቸዋለሁ። የከፍታ ቦታ የሚፈሩ ሰዎች አንዱ ነኝ። በመስተዋቱን እየረገጥኩ መሄድ በመስተዋቱ ወደ ታች ወንዙ ይታያልና ትንሽ ራቅ ያለ ስለሆነ ያስፈራል። እሱን ለመርገጥም አልደፈርኩም፣ ግን እያያችሁ መሄድ ትችላላችሁ። ታች ያለው ውሃውን እየረገጡ መሄድ ይቻላል። ከላይ ሆኖ ሲታይ እንግዲህ ይሄን የሚመስለው በዚህ በግራ በኩል ወርጃ ያሳያችኋለሁ። የመጣንበትን መንገድ ዙሪያን ስናየው ይሄን ይመስላል። በዛ በጋ በኩል መግቢያ እንዳለ ያየው ነው። በሱ እስቲ በደረጃው በኩል ወርደን ያለን ሰዎች እየተገረሙ የሚያልፉ ሰዎች እንግዲህ በአጋጣሚ በዚህ የሚያልፉ ሰዎች ምን እየተሰራ እንደሆነ ያላወቀ ሰው ምንድነው ይሄ ጉድ ሊል ይችላል። በጣም የሚገርመው ይሄ ቦታ እንግዲህ ቀደም ሲል አንዳንድ ቦታዎች በተለይ መንግስታዊ ተቋሞች አጥሯቸው የቆዩ ብሎ ያለ አገልግሎት የተቀመጡ ቦታዎች ናቸው። ይሄ በቀኝ በኩል የምታዩት ዛፎች ያሉበት የጊዮን ሆቴል አካል የነበረ ነው። እንግዲህ ጊዮን ሆቴል አጥሮ ዛፎች ብቻ ነበሩበት። የሆነ ሰዓት ላይ ግን አርቲስት ቴዎድሮስ ይዞት ነበር። አንድ ግሮቭ ጋርደን የሚል ከፍቶበት ነበር ግቢው ውስጥ። በልማቱ ምክንያት ይመስለኛል ተነስቷል። ግን አሁን የሚገርማችሁ ጊዮን ሰብሰብ ሲል በጣም ብዙ ነገር ተሰርቷል። አንዱ መግቢያ ይሄ ነው። እንግዲህ የወንዝ ዳርቻ ፓርኩ ነው። እንግዲህ በተለያየ ቦታ ነው መግቢያ ያለው። በጀርባችን መግቢያ አለ። በዚህ በጀርባ እንግዲህ መግቢያ አለው በዛም። እኛ ግን በዚህ አሁን ባሳየኋችሁ መግቢያ ወደ ውስጥ ገብተን እስኪ ግራ ቀኙን እያየን እንታዘባለን። እዚህ ጋር እንደምታዩት እንግዲህ መቀመጫ የሚመስሉ ናቸው። እኔ የምወርድበት ደረጃ ነው። በእርግጥ በደንብ ላይ ታያችሁ ይችላል። ዞር ያሳያችኋለሁ። ይሄ እንግዲህ በቀኝ በኩል ያለው በተለይ የጊዮን ሆቴል ፓርክ ነበረ። ከዛ ፊት በግራ በኩል ደግሞ ወንዝ አለ። በጊዮን ስር የሚያልፍ ወንዝ ይሄ እንደምታዩት ነው። እነኚህ እንግዲህ መቀመጫዎች ይመስላሉ። እዚህ ውሃው ዳር ላይ ቁጭ ብሎ ሰዎች መዝናናት ይችላሉ ማለት ነው። ምናልባት እዛው የሚሰራው ላይ ስዊሚንግ ፑል ይኖር ይሆን አላውቅም። እስኪ ጠጋ ብለን እናያለን። የፊት ለፊት ወንዙ ነው። ይሄ እንግዲህ ጨለማ ነው። እዛ ሲዞር ፀሐይ ላይ ስለሆነ ሊጨልማችሁ ይችላል። ድልድዩ ላይ የነበርኩበት ነው። በዚህ ውስጥ እንግዲህ ወኮ ያለው ሰዎች አልፎ ሊሄዱ ይችላሉ። ከዛም አልፎ ተሻግረው በዚህ
መተው ሊሄዱ ይችላሉ። አሁን የወንዝ ዳር ምንድነው አድቫንቴጁ? ሰዎች በታክሲ በእግር በተለይ መጓዝ የሚፈልጉ ከጭንቅንቁ በአስፓልት ላይ ከመሄድ እዚህ ወንዝ ዳር ላይ ወኮ ያለው ነፋሻ ነው፣ በሱ ላይ መሄድ ይቻላል። ከዛ ባሻገር ደግሞ ስፖርታዊ እንቅስቃሴዎች ማድረግ የሚፈልጉ እነሱም እዚህ ጋር ወኮ ላይ መሮጫም ትራክም አለ፣ ለብስክሌት የሚሆን መንገድ አለ። በሱ መንገድ ላይ ወክ እያደረጉ ስፖርታዊ እንቅስቃሴ ማድረግ ይቻላል። በእግር ጉዞም እንደዚሁ ዘና ብሎ የመኪና መጨናነቅ ሳይኖር መሄድ ይቻላል። አሁን በዚህ ጋር እንደዚህ ረጅም መንገድ ይሄድ ይቻላል። እስከቻልን ተከትለን እንሄዳለን። ይሄ ቦታ እንግዲህ ከዚህ ቀደም እንደምታዩት የባከነ ቦታ ነበር ማለት ይችላል። ጊዮን ከዚህ በላይ ወደ ላይ ጊዮን አጥሮ ይዞታል። ምንም ነገር እየተሰራበት አልነበረም። ጫካ ነበር። ወደዚህ ራሱ ለማየት አትችሉ ነበር፣ ጫካ ስለነበር። አሁን ግን በጣም ትልቅ ቦታ እንደነበር የሚያስታውቃችሁ የሆነ ነገር ሲሰራበት ነው። እዚህ ጋር የምታዩት እንግዲህ መቀመጫዎች ላይ እንዳሳየኋችሁ መቀመጫዎች አሉ። ከፊት ለፊቱ ደግሞ ይሄ እንደ ፋውንቴን ነገር እንግዲህ ምናልባት የሚሰራው ገና አላለቀም፣ ብዙ ነገር የሚቀረው ይመስለኛል። ይሄ ውሃው ሰርኩሌት እያደረገ እንደ ፋውንቴን ነገር ነው። እዛው አብሮ ደግሞ ስዊሚንግ ፑል ይኖራል ብዬ አስባለሁ። ልክ እንደ ዋተር ፓርኮች ይመስለኛል። መሀል ከተማ ላይ ደግሞ እንደዚህ አይነት ነገር ያስፈልጋል። አሁን እየተሰሩ ካሉት አንጻር ሲታይ ትልቅ ነው። በነገራችን ላይ ረጅም ነው፣ ስፋትም አለው። በመሀል ላይም ወደ ውስጥ የገባ መሀል ላይ ይታያችሁ ከሆነ ከዳር ላይ ቁጭ ከሚባልበት ወደ ውስጥ ደግሞ የምትገባ ነገር አለች። በላይ በኩል ዞረን እናየዋለን። እስኪ ሌላው ደግሞ እዚህ ጋር ከዚህ ከፕሮጀክቱ ጋራ ከወንዙ ዳሩ ጋር አብሮ የተሰሩ በቀኝ በኩል የሚታዩአችሁ ቤቶች ዘመናዊ ቤቶች ናቸው። ባለ አንድ ፎቅ ናቸው። ክብ ክብ ቤቶች አሉ። እዚህም አለ። ቀጥሎም አሳያችኋለሁ። እዚህ ጋርም ቀጥሎ የሚታያችሁ ቤት አሉ። እንግዲህ እነኚህም ለመዝናኛ ይመስለኛል። እዚህ አካባቢ ሰዎች መጥተው ከወክ ከማድረግ ባሻገር ሊዋኙም ወይንም ደግሞ እዚሁ ውሃውን ለማየት መጥተው ከሚዝናኑት ሰዎች የሚዝናኑ እንግዲህ ከዛ ባሻገር እዚህ ጋር ሻይ ቡና ለማለት የሚያመች እንደዛ ነገር ይመስላል። እየተሰሩ ነው፣ ገና አላለቁም። ገና እየተሰራ ያለ ነው። እንግዲህ ሂደት ላይ ነው። ሲያልቅ እንግዲህ ደግሞ ብዙ ለውጦች እናያለን። እነኚህ ቤቶች አዳዲስ ቤቶች እየተሰሩ ነው የምታዩቸው። እንግዲህ ከነሱ ጀርባ ጊዮን ሆቴል ነው ያለው። የጊዮን ሆቴል አካል ነው ይሄ ቦታው ራሱ። ግን ጊዮን ሆቴል ሰብሰብ ብሏል ወደ ላይ። እስኪ እዛ ጋር ስንደርስ በመግቢያው እናየዋለን። መግቢያውን በርካታ እንግዲህ የሚሰራ ነገር እንዳለ ማሳያ የሚሆነው እዚህ ጋር በጣም ሲሚንቶ ታያላችሁ ተደርድሯል። በርቀት ታያችኋል። ርዝመት አለው። በተለይ ከስፋቱ ይልቅ ርዝመቱ ከርቭ አድርጎ ወደ ታች ድረስ ይወርዳል ወንዙን ተከትሎ። በቀኝ በኩል የሚታዩአችሁም የሚሰሩ ቤቶች አዳዲስ ቤቶች ናቸው። በእኔ በቀኝ በኩል ፊት ለፊት መታያቸው አሉ። ሲጠናቀቅ እንግዲህ በጣም ይሄ ቦታ ራሱ ልዩ ነው የሚሆነው።
በጣም በርካታ አማራጭ የመዝናኛ ቦታዎች እየተሰሩ ነው አሁን። ርዝመቱ እንደምታዩት ነው እንግዲህ በጣም ግዙፍ ነው። እንግዲህ ይሄ ምናልባት ፒያሳ ያለው ክብ አለ፣ ፒያሳ አርሾ በአርሾ ገባ ስትሉ ያለው ይሄ ከዛ የሚበልጥ ይመስለኛል። ያኛው ክብ ነው፣ ይሄ ደግሞ ወደ ጎን ሰፊ ቦታ ነው የያዘው። ይሄ እንደምታዩት ነው እንግዲህ የገባንበት ፊት ለፊት ታያችኋል። ይሄ ትልቅ ቦታ ነው እንግዲህ እንደምታዩት። ይሄ መቀመጫዎች ናቸው እነኚህ። የትልቅ የመዝናኛ አማራጭ ሆኖ የመጣ ነገር ነው ይመስለኝ። ይሄ ሲጠናቀቅ ደግሞ ምን እንደሚመስል እንግዲህ እየተከታተልን እናያለን። ይሄው ጊዮን ወደ ላይ ሰብሰብ ብሏል። እንግዲህ ይሁት በዚህ በቀጭኗ መንገድ ወደ ላይ ትወርዳላችሁ። እኛ እስኪ ወደ ታች እንወርዳለን። እንዲህ አይነት ቦታዎች እንግዲህ ከዚህ ቀደም አንዳንድ ተቋማቶች አጥረዋቸው ዝም ብሎ ዛፍ ብቻ ተተክሎባቸው ቁጭ ያሉ ቦታዎች አሉ። ይሄ ዛፎቹም አሉ። ከዛፎቹ ጋር የሚስማማ በጣም በርካታ ነገር መስራት ይችላል። አንዳንድ ቦታዎች እንግዲህ መዲናችን ላይ በተለይ የባከኑ ቦታዎች እንደነበሩ የምናውቀው አሁን አንዳንድ ተግባራት ተሰርቶባቸው ስናይ እስከዛሬ ባክኖ ነበር። በዚህ ወክዌይ ላይ የሩጫ ስፖርት እየሰራ ነው። ይሄን የውጭ ሀገር ዜጋ ነው። የመሮጫ ማም ነው እንግዲህ ይሄን ተከትሎ ረጅም መንገድ ነው ወንዙ ዳር ተከትሎ የሚሄደው። እንግዲህ እኛም ኢትዮጵያኖች አልጀመሩም። ብዙ ሰው ይሄን እየሞከረው አይደለም። ወክ የሚያደርግም አታየውም። ብዙ ጊዜ ልጎበኝ ሲሄድ ሰው የሚጎበኝም ሰው አላይም። እኔ ለምን እንደሆነ አላውቅም። ጭር ያለ ነው ማየት። ወክን ተከትሎ ነው ከታች የሚመጣ ይሁት ነጭ ነው። ይሄም እሱም እንግዲህ በርቀት ነው ወንዙ ዳር ተከትሎ እየሮጠ ነው ይሄ የሚመጣው እንደምታዩት። ምናልባት ጊዮን ያረፈው ሊሆን ይችላሉ። የመሮጫውን መምይዞ ስፖርታዊ እንቅስቃሴ እያደረገ ነው። በጣም ግዙፍ ነው እንደምታዩት። አሉ በተለይ እንደዚህ እንግዲህ የመንግስት ተቋም ነው እጅግ በጣም ሰፊ ቦታ ይዘው መያዙ ብቻ ሳይሆን ምንም ጥቅም ላይ ያልዋለ ለፐብሊክ ያልሆነ ታጥሮ ብቻ የቆዩ ቦታዎች አንዳንድ ቦታ ላይ አሁን እያየናቸው ያለ ነው። ምንድነው ተቋማቱ ራሳቸው ውስጡን አልምተው ግንቡ አጥሩ ተነስቶ በብረት ብቻ ፍርግርግ ብረት ሆኖ ወደ ውስጥ ሰዎች ሊያዩት የሚችሉበት አንድ እንደሱ እየሆነ ነው። አንዳንዶቹ ደግሞ ለፐብሊኩ መዝናኛ እንዲሆን እየሆኑ ነው እያየን ያለ ነው። ጥሩ ነገር ይመስለኛል ይሄ። እነዚህ ቤቶች ደግሞ እንደምታዩቸው እንግዲህ አዳዲስ የተሰሩ ቤቶች ናቸው። በዛ በኩል ቆይ አሳያችኋለሁ። አንዳንዶቹ ስራ ጀምረዋል። በጣም ያማምሩ ናቸው። ሸክላ ቤቶች ነው የሚመስሉት። ይሄ እንግዲህ ከአብዮት አደባባይ ወይ መስቀል አደባባይ ጀርባ ነው እንግዲህ ንግግር የሚደረግበት
ከሱ ጀርባ ያለ ቦታ ነው እነዚህ ህንጻዎች የከለሉን። በዚህ በኩል እስቲ ማለፍ ከተቻለ በዚህ ቻልፍና እነኛ አዲስ ቤቶች እነኚህ መሰል ቤቶች እነሱን እያየን እንሄዳለን። ይሄ ወንዙ ነው። ይሄ እቺ ድልድይዋ ነች። ወንዙ በጊዮን ስር የሚያልፈው ወንዝ ነው። ይሄ የምታዩት ወንዙ ነው። ገና አልጸዳም። እዚህ ጋር ቆማችሁ ሽታው አለ ውሃው እና እንግዲህ ውሃው ይሄ ይጸዳል ተብሎ ነው የሚጠበቀው። ኩልል ያለ ውሃ ይወርዳል ተብሎ ይጠበቃል። እንግዲህ እንደሱ ሲሆን ሰዎችም እዚህ ወንዝ ዳር ላይ መጥቶ መቆም ቁጭ ማለት ማየት ያስደስታል። ያቸው እነኚህ ቤቶች አዲስ የተሰሩ ናቸው። እንግዲህ የጊዮንን አጥር ቀደም ሲል እንግዲህ እዚህ ድረስ አጥሩ ነበረ። እሱን ተንተርሰው የተሰሩ ናቸው። ተመሳሳይ ቤቶች ናቸው። የሆነ ከከተማ ወጣ ብላቸው ሪዞርቶች ቢች ዳር ላይ ሊሰሩ የሚችሉ ቤቶች የሚመስሉ ናቸው። ግን ለተለያዩ የንግድ ተቋማት ናቸው። ተከራይተዋል። አንዳንዶቹ በቅርብ ቀን የሚለውን ጽሑፍ ይጻፋሉ። ስራም የጀመሩ አሉ። እዚህ ጋር እነኚህ ቤቶች መደዳውን ናቸው። እንግዲህ እንደምታዩቸው ዞር እያልኩኝ ያሳያችኋለሁ። ይሄ ወክዌይ ነው እንግዲህ ሰዎች የሚንቀሳቀሱበት ነው። ውሃው እንደምታዩት ነው። አነስተኛ ነው ፍሰቱ። እንግዲህ ቆሻሻም አለ እዛ ይመስላል። እንግዲህ እዚህ ጋር ሽታው የሚመጣው ሲሰሩ ለገስት ሃውስ ነገር መስለው ነበር። ግን አሁን የንግድም ድርጅቶችም አሉ፣ ኮፊ ሾፖችም አሉ፣ የሶፋ እንደዚህ ፈርኒቸር መሸጫዎችም አይቻለሁ። ይሄ ውሃው እንዳለ ተኝቶ ነው የሚመስለው። የተኛ ውሃ ነው። ይሄ ደግሞ እንቅስቃሴ የሌለው እንቅስቃሴ ያልባ ውሃ ነው የሚመስለው። በግራ በኩል አሁን ያሳየኋችሁ በየሄዳችሁበት ምልክቶች አሉ። ሳር እንዳትረግጡ። ያው ትራኩ በዛም በኩል አለ። እኔ እንጃው መንገድ ይዤ እኔ ቤቶቹን እያየን እስኪ እንሄዳለን ወደፊት። የሆነ ዋናው መግቢያው ጋር ይወስደኛል ብዬ አስባለሁ። እነዚህ ዛፎቹ በጣም ስማርት ናቸው። ቆላ አካባቢ የሚኖሩ ዛፎች ናቸው። ኤሊ ፊት ለፊት ኤሊ ገጠመችኝ። ያዋት እዚህ ኤሊ ልክ ስታየኝ አንገቷን ወደ ውስጥ ደበቀች። ዛፎቹ ራሱ ይሄ ግራር ባህር ዛፍ አይደሉም። በረሃ ላይ የሚበቅሉ ዛፎች ነው የሚመስሉት። ጥላ ይሆናሉ። እነሱ ደግሞ ቤቶቹን እንደምታዩቸው ናቸው። ቅድም እንግዲህ ከጀመርንበት ጀምሮ በደዳውን የተሰሩ ናቸው። የሸክላ ነገሮች ናቸው። ስታዩቸው የሸክላ ቤቶች ነው የሚመስሉት። በጣም ያማምሩ ናቸው። በየመንገዱ በየተወሰነ ርቀት ላይ ደስትቢኖችም አሉ። የቆሻሻ መንገድ ላይ እንግዲህ እንዳይጣ እንዲለመድ ቆሻሻ ነገር እየተመገብን ከሆነ ምናልባት ሙዝ እየበላን ጉዞ ብናደርግ ለምሳሌ ጣጩን እንጣለን። ሶፍት ነገር ቢኖር የሆነ ነገር ብንይዝ እንድንጥልም ንጽህናውን ከመጠበቅ አንጻር በተወሰነ ርቀት ላይ አለ። እሱም ጥሩ ነው። ነፋሻ ነው። በዚህ ቦታ ላይ መሄድ ከህንፃዎቹ ጀርባ ይሄ ወንዙ አለ። ይሄን ተከትሎ ወክ እያደረጉ ረጅም ጊዜ ወክ ለሚወድ ሰው በእግር ለመጓዝ ለሚወድ ሰው ሸጋ ነው። ይሄ በቀኝ በኩል የምታዩት ጽሎች የጊዮን ሆቴል ፓርት ነው። እንግዲህ የጊዮን ሆቴል ፊት ለፊት አንዱ መዋኛው ይታያቸዋል። ጊዮን
ዛፎቹ ራሱ በጣም ያምሩ ናቸው። እነዚህ ዛፎች ጥሩ ጥላ ሆነዋል። እንግዲህ ይሄ ቀደም ሲል የተተከሉ ናቸው። በእርግጥ ጊዮን ሆቴል ውስጥ ጊዮን ሆቴል እንግዲህ በዛፎች በአረንጓዴ እጽዋቶች የተሸፈነ ነው። አሁንም እንደዛው እንደምታዩት አንዱ መግቢያ ይሄ ነው። በዛኛው በኩል ሌላ መግቢያ አለ። እንግዲህ ሰዎች የሚገቡበት በዛ በኩል አለ። ይሄ አንዱ መግቢያ ነው ጊዮን ሆቴል። እንግዲህ ክቡራትና ክቡራን ሌላኛውን የወንዝ ዳር ፕሮጀክት ምን ይመስላል፣ አሁን ያለበት ደረጃ፣ አሁናዊ ሁኔታው ምን ይመስላል የሚለውን ለማሳየት የሰራሁላችሁ ቪዲዮ ይሄን ይመስላል። አሁን እየወጣን ነው። እንግዲህ ከወንዙ ዳር እየወጣን ነው ወደ ዋናው አስፋልት። እንግዲህ በዚህ ስንወጣ ቀጥታ ወደ ስቴዲየም ጋር ብቅ እንላለን ብዬ አስባለሁ። ስቴዲየም ጋር ብቅ ያደርገናል። አዎ እንግዲህ ለዛሬ ይሄን የወንዝ ዳሩ ልማት ምን ይመስላል የሚለውን ለማሳየት የሰራው ቪዲዮ ይሄን ይመስል ነበረ። በሌላ ቪዲዮ ዳግም እንገናኛለን። ሁሌ እንደምላችሁ ሰላምና ጤና ከእናንተ ጋር እንዲሆን እመኛለሁኝ። እንግዲህ አዲሱን ቻናሌን በሰራው ቁጥር ቪዲዮ ማስታወስ ይኖርብኛል። የሀሳብ መስጫ ሳጥን ውስጥ ሊንኩን አስቀምጬላችኋለሁ። ሰብስክራይብ አድርጉኝ። መልካም ጊዜ እንዲሆንላችሁ እየተመኘው በዚሁ እሰናበታለሁ። ወንድማችሁ ካፒያው ዘመህር ነበርኩ። ጤና ይስጥልኝ።